አባል ድርጅቶቻችሁ መካከል አባላት የሆኑ ሰዎች በእስር ላይ ያሉ ቀጠሮ አላቸው። ስለዚህ ቀጠሮ የምታውቁት ነገር አላቸው። ሌላው ደግሞ ባለፈው ሳምንት በአንዱ ቀን የአዲስ ዘመን እትም ላይ ይወጣል አንድ ዜና መሰረት አድርጌ ልጠይቃችሁ ፈልጋለሁ። እዛ ዜና ላይ የፍትህ ሚኒስቴር ዳይሬክተር ነገሩኝ በሚል መሰረት በማድረግ የወጣ ዜና አለ። እዛ ዜና ላይ እንደሚለው ከሆነ በአሁኑ ጊዜ ተቋሚ ድርጅቶች በውስጣቸው ያሉትን አሸባሪዎች ማጥራት አለባቸው የሚል መሰረታዊ ይዘት ያለው ነገር ነው። ማጋለጥም አለባቸው እነዚህ ይላል። ለዚህ ምን ያህል ዝግጁ ናችሁ እናንተ? ትልቁ ችግር መቼም ምንድነው የሚባለው እዚህ ሀገር ጅራፍ ራሱ ገርፎ ራሱ ጮሃን ነው የሚባለው መሰለኝ። እና ኢህአዴግ የዛሬ ጸረ ሽብርተኛ ህዝብ አወጣ እንጂ ላለፉት ፓርላማ ውስጥ ሆነ ስንጠየቅ ነበር። ፓርላማ ላይም የምናውቃቸው ኢህአዴግ ባለስልጣናት የጠየቁበት ጊዜ ነበር። ጠቅላይ ሚኒስትሩንም የጠየቁበት ጊዜ ነበር። እነዚህ የሚባሉት እነማን ናቸው? እስቲ ውጪ ሆኖ እኛ ውስጥ ሆኖ የሚንቀሳቀሱ እነገሌ በሉና ስጡን፣ እኛም እንከታተላቸዋለን ብዬ ስንት ጊዜ ጠይቃለሁ። እና አንዱ ኢህአዴግ ባለስልጣን አንድ ቀን ምን አለኝ፣ ባለቤቱ ከለከለን እኔ ምን ላድርግልህ አለኝ። ባለቤቱ ጠቅላይ ሚኒስትር መሆናቸው ነው። እና ዋናው ጉዳይ አሸባሪ ብሎ ተቃዋሚዎችን ለማፈን መንቀሳቀስ ለኢህአዴግም ለማንም አይጠቅም። አባሎቻችን ምን እንደሚሰሩ እንዴት እንደሚሰሩ እናውቃለን። የሚገኝባቸው መረጃዎችም ደግሞ ከየት እንደሚገኙ እናውቃለን። ኢህአዴግም ያውቃል። በተለይ ንጹህ ሰዎችን በተለያየ መንገድ እየከሰሱ ሽብርተኞችን ታገል የኤርትራ እንትን የሆኑትን ታገል የሚለው በመጨረሻው ለኢህአዴግም የማይጠቅም የፖለቲካ ጨዋታ። እነዚህ ሰዎች ዛሬ 28ኛ ቀናቸው ነው። የአንድነት ሰዎችና 3 አመራር አንዱዓለም ናትናኤልና አሳምነው እንደገናም ደግሞ አቶ ዘመኑ እስካሁን እስክንድር ነጋ ከዛ በኋላ አቶ ከበደ የሚባል የአቶ ዘሪሁን ፓርቲ አባል ህዝብ ግንኙነት ኃላፊ ሆነ ታስረዋል። እነዚህ ሰዎች ቤተሰባቸው እስካሁን ድረስ አልጠየቋቸው፣ ሊጠይቋቸው አልቻሉም። ምግብ በር ላይ ሰጥተው ይመለሳሉ። ምግቡም ደርሷቸው እንደሆነ አይታወቅም። በነጋታው እቃው ይመለሳል እንጂ ሰዎቹ ምግቡን አግኝተው በልተው እንደሆነም አይታወቅም። አንዳንድ ፍንጭ እንዳለን ከዚህ በፊት የነበረ ኤክስፒሪየንስ ቤተሰብ፣ ዘመዶች፣ ጓደኞች ሰጥተው ይመለሳሉ። ታሳሪዎች ግን አያገኙም የሚባል ፍንጭ አለ። አንዱ ይሄ። ሁለተኛ ለመከታተል ጉዳያቸውን ለመከታተል በፍርድ ቤት ቀጠሮ ላይ ለመገኘትም ሆነ ምን አይነት ማመልከቻ መቅረብ እንደሚችሉ ለማረጋገጥ ጠበቆች ሰዎቹን ማግኘት አለባቸው። እስካሁን ድረስ ጠበቆች አላገኟቸው እና ይሄ አለ። ከዚህ ጋር ታይዞ ነው የሚመጣው የሰብአዊ መብት ጥሰት ውጤቱ ምን እንደሆነ የዛሬው አይነት ሁኔታ ነው። የዛሬው የፍርድ ቤት ቀጠሮ እኛም እናውቀው ባለፈው ጊዜ የተሰጠው ቀጠሮ ለዛሬ በ8 ሰዓት የሆነው ግን አንዱዓለምና እስክንድር ከ2 ሰዓት ተኩል በፊት ፍርድ ቤት እንዲቀርቡ የተደረገው ከስራ ጊዜ ውጭ ማለት ነው። እንደተባለው ቅድም እና አቶ ኦልባናና አቶ በቀለ እሁድ ነው ከስራ ጊዜ ውጭ። አቶ ዘመኑ፣ አቶ ናትናኤልና አቶ አሳምነው ዛሬ ከ2 ሰዓት ተኩል በኋላ ቀርበዋል ወደ ፍርድ ቤት።
ግን ከ3 ማነው ከ3:45 በፊት ነው ያለቀው ጉዳዩ። ዝግ ችሎት ነበር እና ስለዚህ ሁኔታን ለመከታተል ብቻ ሳይሆን የጠበቃን ጉዳይ እንኳን የህግ ጉዳይን እንኳን ለመከታተል እድል እንዳይሰጥ እየተደረገ ነው። ይሄ ትልቅ የሰብአዊ መብት ጥሰት ነው ብለን እናያለን። እና ከዚህ ጋር ታይዞ የሰብአዊ መብት ኮሚሽነርን 2 ጊዜ በአካል አግኝቻቸዋለሁ። ትላንትና መጨረሻ አግኝቻቸዋለሁ። ባለፈው ሳምንት የነገሩኝ እና አንዱ ዓለምን እነ እስክንድርን እነ ናትናኤልና እነ አሳምነውና ሌሎችን አላየሁም። በግሌ አብሮኝ የሄዱ ሰዎች ነበሩ። ምናልባት እነሱ አይቷቸው ከሆነ ይጠይቃቸዋለሁ። ካልጠየቁም ካላዩአቸውም ሰው ልኬ ሁኔታቸውን እረዳለሁ ብሎ ነበር። ትላንትና ሳገኛቸው ይህንን አላደረጉም። ሌላ ትኩረት ልትሰጡት ይገባል የምለው እንግዲህ የኛ ሰብአዊ መብት ተቋቁመዋል፣ በሕገ መንግስቱ መሰረት ተቋቁመዋል ብሎ የታወጀው አካል ይህንን ሳድርግ ወዴት ነው የምንሄደው? ቀይ መስቀል ማህበር ነው። 2ቱን አግኝቻቸዋለሁ ትላንትና፣ አንዱን በአካል። የኛ ቀይ መስቀል ማህበር በዚህ ጉዳይ አይገባም። እስረኛን በማህበር ሄዶ በመጎብኘት ለወደፊት እያሰብንበት ነው የተባለው። ሌላ የኢንተርናሽናል ቀይ መስቀልን በስልክ ኃላፊውን አነጋግሬያለሁ ትላንት። ያለኝ ምንድነው በሕገ ደንባችን የእስረኞችን መጎብኘት የኛ እንትን ግን የኢትዮጵያ መንግስት ከልክሎናል ነው ያለው። እንግዲህ ምናልባት ታስታውሱ እንደሆነ የኦጋዴን ጊዜ ነው አንድ ነገር ሆኖ ነበር መሰለኝ። በዛ ምክንያት ተከልክሏል። እስካሁን ድረስ በድርድር ነው። ስለዚህ በድርድር ላይ ስለሆን አልተፈቀደልንም ይላል። ያ የሚገርመው ምን አለ? ኦኬ እንደዚህ ካል ለመጎብኘት አንችልም ካል እኔ ይህንን ጉዳይ ለሚዲያ አቀርባለሁ አልኩ። እባክህ አታቅርብ፣ ድርድራችንን ያጨናግፉብናልና አታቅርብ ይለኛል። የለም አይሆንም አልኩ። እኔ አቀርባለሁ እና ይህንን ልትረዱልኝ እና የት ነው የምንሄደው? ከዚህ በኋላ እሱን አንድ ጊዜ ለጠቅላይ ሚኒስትሩ በአንድነት በኩል ደብዳቤ ጽፈናል። እስካሁን ድረስ መልስ አልተመለሰልን። ያ መልስ እንዲመለስልን እየጠራን ነው አሁን። ከዛ በተጨማሪ የምናደርገውን ተዋይተን እናደርጋለን። ሌላው ይሄ አዲስ ዘመን ያ ብቻ አይደለም። በተለያየ መንገድ በ3ኛው ገጽ ላይ መድረክንና አንድነትን ለሽብርተኞች ምንድነው የሚባለው ከለላ እየሰጡ ነው ይላል። ያ ከሆነ ለምንድን ነው ጥያቄ? የቤት ስራ አይደለም እንደ መንግስት ምንድነው የሚሰራው? አንድ ሰው ሽብርተኛ ከሆነ ያ ለምንድን ነው ይሄ ሰውዬ የእናንተ አባል ነው የሽብርተኛ ፓርቲ ወይም ድርጅት አባል ነውና ጠይቁ እና ያ ከሆነ እናንተንም ራሳችሁን እንከሳለን ብሎ እንቢ ካላችሁ እንከሳለን ብሎ ለምንድን ነው የማይሰራው? የሱን የቤት ስራ ለምንድን ነው የምንሰራው? እኛ የምናውቀው አባሎቻችን ሰላማዊ ታጋዮች ናቸው። በሕገ መንግስቱ መሰረት የሚሰሩ ናቸው። ከፓርቲው አቋም እና ውሳኔ ውጪ የሚንቀሳቀሱ አይደለም። የዚህ አይነት ሰዎች አሉባቸው ወንጀለኞች ናቸው ከተባል ምንድነው የሚደረገው? ወደ ምርጫ ቦርድ ሄዶ እነዚህ ድርጅቶች የሽብርተኛ ተላላኪዎች ናቸው ፕሬዝዳንቱ በቀደም እንዳሉት ያ
እዛ በከማስፈራራት ለምን ሄዶ አይከሱንም? ህጋዊነታችንን እንድናጣ ለምን አደረጉ? ወይም ደግሞ ወደ ፍርድ ቤት አቀርቡ። እንደዛ ከሆነ ለምንድን ነው የነሱን ስራ የምንሰራው? እና ይሄንን ይውልን ስራቸውን መስራት አለባቸው። መንግስት ስራው መስራት አለበት። ወንጀለኛ ወይም ደግሞ ከሽብርተኛ ጋር ያለ ሰው ካለ እከሌ ነጋሶ ከሽብርተኛ ጋር አለና ጠይቁት፣ ያለበለዚያ ትከሰሳላችሁ መሆን አለበት የሚል እንትን አለ።